ደግሞ ከፊደል ቀ ጀምረን ይሆናል። ቀ የምትባለውን ፊደል ደግሞ እንዲሁ እናያታለን ዛሬ ማለት ነው። ቀ ስንጽፍ ቀለበት አድርገን እንጽፍና በመሃል ላይ አቋም ማድረግ ማለት ነው። እሷን ቀ እንላታለን። ቁ ስንል ደግሞ ከቀ ፊደል ላይ ቅጥል መደረብ። ከዚህ ልክ በቀይ ከለር እንደነካሁት ቅጥል ስንደርብበት ቁ እንለዋለን። ሁለተኛ ፊደሎች ባለፈው ምን ነበር ያልነው? ሁሎችም ሁለተኛ ፊደላቶች ወደ ቀኝ እግራቸው ላይ ቅጥል ይኖራቸዋል ብለናል አይደል? ስለዚህ ቀኝ እግሯ ላይ ቁ ቅጥል ይኖራታል ማለት ነው። ቂ ደግሞ ታች የእግሯ መጨረሻ ላይ ጀላፋ ነገር አላት። ሶስተኛ ፊደላቶች ብዙሃኑ ፊደላቶች እግራቸው ላይ ጀላፋ ይኖራቸዋል ብለን ነበር። ቂም ልክ እንደ ሌሎች ፊደላቶች እግሯ ላይ ጀላፋ አላት ማለት ነው። ቃ ስንል ደግሞ ቃ ልክ እግሯ ወደ የት በኩል ይዞራል? ወደ ቀኝ በኩል በቀይ ከለር ያሳያችሁ ይሄው ቀይ ከለር የነካሁት ወደ ግራ በኩል ይዞራል ማለት ነው። ይሄን ቃ እንለዋለን ማለት ነው። ቄ ስንል ደግሞ አምስተኛ ፊደላቶች ባለ ቀለበት ናቸው ብለን ነበር አይደለ? ቄም ልክ እንደሌሎቹ አምስተኛ ፊደል ቀለበት ይኖራታል ማለት ነው። ቅ ደግሞ ምን ይኖራታል? ከጭንቅላቷ ላይ ተጨማሪ ጠማማ ነገር ወደ ግራ በኩል ዘመም ያለ ጠማማ ነገር ይኖራታል። ቅ ምንላት እዚህ ጋር ማለት ነው። ቅ እንላታለን። ሰባተኛ ፊደላቶች አልፎ አልፎ አንዳንድ ፊደላቶች ጭንቅላታቸው ላይ ምን ይኖራቸዋል ብለናል? ቀለበት ይኖራቸዋል። ቆ ስንል ቀለበት እንዳላት ማስታወስ አለብን ማለት ነው። እስኪ አሁን አብረን እናንብ። ቀ ቁ ቂ ቃ ቄ ቅ ቆ። አሁን ቀቁን ማንበብ ችለናል ማለት ነው። አሁን ደግሞ በቡን እናያለን ማለት ነው። በን ስናነብ ማን አስታውሳችሁ እስኪ የሚነግረኝ? ኦኬ እሺ በእርግጠኝነት እኔ ያሰብኩት እናንተም እንዳሰባችሁ እርግጠኛ ነኝ። ሀ ወደ ላይ ዙራ ነበር የተጻፈችው። እዚህ ጋር ስናይ ሀ ልክ እንደዚህ ዙራ ነበር የተጻፈችው። እንደዚህ ሆነ አይደለ? ሀ ስትጻፈው ወደ ላይ ዙራ ነበር የተጻፈችው። ጀስት ልክ እንደዚህ ሆና ማለት ነው። ይቺን ሀ ብለን ነበር። በሀ ተገልብጣ ስትቀመጥ በ እንላታለን ማለት ነው። ቡ ስንል ቅጥያ ይኖራታል አይደል? እንደ ሌሎቹ ፊደላቶች በቀኝ እግሯ ላይ ቅጥያ ይኖራታል ማለት ነው። ቢ ስንል እግሯ ላይ ምን አላት? ጀላፋ አላት። ልክ እንደ ሶስተኛ ሌሎች ፊደላቶች እግሯ ላይ ጀላፋ ይኖራታል ማለት ነው። ባ ስንል የቀኝ እግሯ ረጅም የግራ እግሯ አጭር ይሆናል ማለት ነው። ይቺ ማን እንላታለን? ባ ወይም አራተኛ ፊደል ብለን እንጠራታለን ማለት ነው። አምስተኛ ደግሞ ልክ እንደ ሌሎቹ አምስተኛ ፊደላቶች ቀለበት ይኖራታል። ቤ እንላታለን። ማን እንላታለን? ቤ እንላታለን ማለት ነው። ብ የምንላት ደግሞ ቅጥያዋ ከቡ በተቃራኒ ቡ ወዴት ነበረ? ቅጥያዋ ወደ ቀኝ በኩል ነበር አይደል? እችኛዋ ደግሞ ወዴት በኩል ቅጥያዋ ይኖራታል? ወደ ግራ በኩል ቅጥያ ይኖራታል። ማን እንላታለን? ቡ እንላታለን። ቦ የምንላት ደግሞ የባ ተቃራኒ ትሆናለች ማለት ነው። ባ እዚህ ጋር ባን ምን ነበር ያላት? ቀኝ እግሯ ረጅም ግራ እግሯ አጭር ብለን ነበር አይደል? ቦ ደግሞ ግራ እግሯ ረጅም ቀኝ እግሯ አጭር ትሆናለች ማለት ነው። እሺ በዚህ መንገድ አብረን እናነባለን። በ ቡ ቢ ባ ቤ ብ ቦ። አሁን እንደዛ አድርገን አነበብነው ማለት ነው። አሁን ወደ ቨ እንሄዳለን። ቨ የምንላት ፊደል የከንፈር ፊደል ቨ እንላታለን ማለት ነው። በን ጽፈን ከላይ ሰረዝ እናደርጋለን። በቀይ የምነካትን በን ጽፈን ከላይ ሰረዝ እናደርጋለን። በቀይ የነካሁትን ሰረዝ ማለት ነው። ቡ ስንል ደግሞ ምንድነው? ልክ እንደ ቡ ቡም ቅጥያዋን ቀጥላ ትሄዳለች ማለት ነው። ሁለተኛ ፊደሎች ሁሉም ሁለተኛ ፊደላቶች እንደሚቀጠሉት ከቀኝ እግራቸው መሃል ላይ እንደሚቀጠሉት ቡም ከቀኝ እግሯ መሃል ላይ ትቀጠላለች ማለት ነው። ቪ ስንል የቀኝ እግሯ ምን ይሆናል? ጀላፋ ይኖረዋል ማለት ነው። ቫ ስንል ደግሞ የቀኝ እግሯ ረጅም የግራ እግሯ ደግሞ ምን ይሆናል? አጭር
ቫ እንላታለን። ቬ ስንል ደግሞ እንደ ሁሎችም አምስተኛ ፊደላቶች ምን ይኖራታል? ቀለበት ይኖራታል። እዚህ ጋር ማለት ነው። ቀለበት ይኖራታል። ቭ ስንል ደግሞ ምን ትሆናለች? እዚህ ጋር ቅጥል ይኖራታል ማለት ነው። እስቲ ለማስተካከል እንሞክር። እዚህ ጋር ቅጥል ይኖራታል። ልክ እንደ ብ ቅጥል ይኖራታል ማለት ነው። እዚህ ጋር እንደ ብ ቅጥል ይኖራታል ማለት ነው። እንደ ብ ቅጥል ይኖራታል እዚህ ጋር። እሺ እዚህ ጋር ሌላ ተጨማሪ ፊደል ስለገባብኝ ነው እያስተካከሉት ያለሁት። ከዛ ወደ ቦ ስንሄድ ደግሞ ቮ ስንሄድ ልክ እንደ ቦ ትሆናለች ማለት ነው። ቮ ስንላት እንደ ቦ አብራ ተመሳሳይ ትሆናለች። የግራ እግሯ ረጅም የቀኝ እግሯ አጭር ትሆናለች ማለት ነው። ማን እንላታለን? ቮ እንላታለን። እስኪ አሁን አብረን እናነብ። ቨ ቡ ቪ ቫ ቬ ቭ ቮ ብለን አነበብነ ማለት ነው። ኦኬ አሁን ደግሞ ወደ ተ እንሄዳለን። ተ የምንላት ቀጥታ መስቀል ትመስላለች ማለት ነው። መስቀል ነው የምትመስለው። ቱ የምንላት ደግሞ ታች ላይ ልክ እንደ ሌሎች ፊደላት ቅጥያ ማድረግ ማለት ነው። ቲ የምንላት ጀላፋ እናደርግባታለን። ታች ላይ ጀላፋ እናደርግባታለን። ልክ እንደ ሌሎች ፊደላቶች ታች ላይ ጀላፋ እናደርግባታለን ማለት ነው። ማናታለን? ቲ እንላታለን። ታ ደግሞ እንደ ቃ ተመሳሳይ ትሆናለች። ቃን ስንጽፍ ወደ ግራ በኩል የተጣመመ ታች እግሯ ወደ ግራ በኩል ይጣመማል ብለን ነበር። ታም ልክ እዚህ ጋር ወደ ግራ በኩል የተጣመመ እግር ይኖራታል ማለት ነው። ቴ ያልናት ደግሞ ቀለበት ይኖራታል። አምስተኛ ፊደል ላይ ቀለበት ይኖራታል ብለን ነበር። አምስተኛ ፊደሏ ይኸው። ሁሎችም አምስተኛ ፊደላቶች ከዚህ የምናያቸው በሙሉ ቀለበት አላቸው። ቴም ቀለበት ይኖራታል ማለት ነው። ት ስንል ላይ ካናቷ ልክ እንደ ቅ ወደ ግራ በኩል ዘንበል ያለ ይኖራታል ማለት ነው። ቶ ስንል አንዳንድ ፊደላቶች ይሄ ሰባተኛ ፊደላቶች ከላይ ጭንቅላታቸው ላይ ቀለበት ይኖራቸዋል ብለን ነበር። ቶን ስናይ ከላይ ጭንቅላቷ ላይ ቀለበት አላት ማለት ነው። እሺ በጣም ጥሩ። አሁን እናነባለን ማለት ነው። ተ ቱ ቲ ታ ቴ ት ቶ ብለን አነበብን ማለት ነው። ኦኬ እስካሁን የተማርነው ይህንን ይመስላል። በቀጣይ ሌላ ፊደላቶችን ሰርተን እንገናኛለን። እስካሁን ለነበረን ይሄን ይመስላል። በመማር የምትፈልጉት በስልክ ቁጥራችን ከታች ባለው ደውላችሁ መማር ትችላላችሁ። በኢሞ፣ ቴሌግራም እንዲሁም በዋትሳፕ በ15 ቀን ብቁ አድርገን እኛ እናንተን እንረዳችኋለን። መማር ለምትፈልጉ ብቁ መሆን የምትፈልጉ ከኛ ጋር መደወል ትችላላችሁ። ስላዳመጣችሁን እናመሰግናለን።